የምንዛሬ ዋጋዎች ወቅታዊ መረጃዎቻችንን ይዘንላችሁ መጥተናል። ዛሬ በምንዛሬ ቢሮ እንዲሁም ደግሞ በባንኮች ዕለታዊ የወቅት ዋጋ መረጃ ምን ይመስላል የሚለውን ከአሁኑ ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። ቪዲዮውን በላይክ ጀምሩት። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ከሮሃ ፎሬክስ ቢሮ ዛሬ ያገኘነው መረጃ እንደሚያመለክተው አንዱ የአሜሪካ ዶላር በ180 ከ71 ተገዝቶ በ184 ከ32 ሲሸጥ፣ አንድ ዩሮ ደግሞ በ203 ከ51 ተገዝቶ በ207 ከ58 ነው በምሽት ላይ የሚገኘው። የእንግሊዝ ፓውንድ ስተርሊንግን ስንመለከት በ233 ከ54 ተገዝቶ በ238 ከ21 በመሸጥ ላይ እንደሚገኝ መረጃ ያመለክታል። የካናዳ ዶላር ደግሞ ዛሬ በሮሃ ፎሬክስ ቢሮ ዕለታዊ የምንዛሬ መረጃ መሰረት በ121 ከ38 ተገዝቶ በ123 ከ80 እየተሸጠ ነው የሚገኘው። የአውስትራሊያ ዶላርን ስንመለከት በ115 ከ79 ተገዝቶ በ118 ከ11 እየተሸጠ ይገኛል። የስዊስ ፍራንክን እስካላችሁ በ217 ከ02 ተገዝቶ 221 ከ36 ይሸጣል። ዲራምን በ48 ከ07 ተገዝቶ በ49 ከ03 በመሸጥ ላይ ሲገኝ፣ የሳውዲ ሪያል ደግሞ በ47 ከ01 ተገዝቶ በ47 ከ95 ነው በመሸጥ ላይ የሚገኘው። የቻይና ዩዋንን ስንመለከት 24 ከ87 መግዣው ሲሆን መሸጫው ደግሞ 25 ከ36 ነው። የሳውዝ አፍሪካ ራንድ ደግሞ በ9 ከ15 ተገዝቶ በ9 ከ33 በሮሃ ፎሬክስ ቢሮ በምሽጥ ላይ ይገኛል መረጃው እንደሚያመለክተው። በመቀጠል ደግሞ ዛሬ ላይ የዕለታዊ የምንዛሬ ዋጋ በኢትዮጵያ ንግድ ባንክ ምን ይመስላል የሚለውን እንመለከታለን። በነገራችን ላይ የሮሃ ፎሬክስ ቢሮ የኦንላይን የምንዛሬ መረጃ ተመን ላይቭ አፕዴት ነው እንጂ ሌሎቹ የባንክ ምንዛሬዎች ትላንትና በነበረው ዛሬም ተግባራዊ ስለሚሆን ያንን ቀድሞኑ እንድትረዱ ለማሳሰብ እንወዳለን። ምክንያቱም ዛሬ መውሊድ ነው። በነገራችን ላይ እንኳን ለመውሊድ በዓል መላው የእስልምና ተከታዮች እንኳን አደረሳችሁ ለማለት እንወዳለን። ስለዚህ ዛሬ ባንኮች ዝግ ናቸው። ትላንትና የነበረው የምንዛሬ መረጃ ግን ዛሬም በተለይ ደግሞ ትራንስፈር ለምትጠቀሙ ተግባራዊ ስለሚሆን ያ ይረዳቸዋል በሚል ነው በመንገድ ላይ ያለ ነው ማለት ነው። እንቀጥላለን። በኢትዮጵያ ንግድ ባንክ አንዱ የአሜሪካ ዶላር በ160 ከ03 ተገዝቶ በ163 ከ23 ነው የሚሸጠው። ይሄ ደግሞ ለካሽም ለትራንሳክሽንም ለሁለቱም ተመሳሳይ ነው ማለት ነው። ይህ ማለት ምንድነው? በካሽ ለምትቀበሉ ለምትመነዝሩም፣ እንዲሁም ደግሞ ትራንስፈር ለምታደርጉም ለሁለቱም ዋጋው ተመሳሳይ ነው። ፓውንድ ስተርሊንግን በ212 ከ95 ተገዝቶ በ217 ከ21 ይሸጣል። ዩሮን በ185 ከ58 ተገዝቶ በ189 ከ30 ይሸጣል። ስዊስ ፍራንክ በ194 ከ02 ተገዝቶ በ197 ከ90 ይሸጣል። የኩዌት ዲናር በ511 ከ59 ተገዝቶ በ521 ከ82 ይሸጣል። የቻይና ዩዋን በ23 ከ30 ተገዝቶ በ23 ከ77 ይሸጣል። የዲራም ምንዛሬ በ43 ከ57 ተገዝቶ በ44 ከ44 ይሸጣል። የሳውዲ ሪያል በ42 ከ63 ተገዝቶ በ43 ከ47 የኢትዮጵያ ብር በምሽት ላይ ይገኛል። በተጨማሪም በኢትዮ ዳይሬክት፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍቴ፣ በደስታ ፔ፣ በሞጆ መኒ የገንዘብ መላኪያ መተግበሪያዎች ገንዘብ ስትልኩ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ ለተቀባዩ የ7.87 ጉርሻን ይሰጣል ማለት ነው። እንዲሁም ደግሞ በባንኩ ከሚሰሩ ዓለም አቀፍ የሆኑ የኋላ አስተላላፊዎች በኩል ስትልኩም ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ7.8 በመቶ ጉርሻን ያበረክታል የኢትዮጵያ ንግድ ባንክ። በመቀጠል የምናልፈው ወደ አዋሽ ባንክ ወዳለው የምንዛሬ ተመን ይሆናል። የአሜሪካ ዶላርን በ160 ከ47 ገዝቶ በ163 ከ68 ሲሸጥ፣ ዩሮን በ186 ከ97 ገዝቶ በ190 ከ71 ይሸጣል። ፓውንድ ስተርሊንግን በ212 ከ87 ገዝቶ በ217 ከ13 ሲሸጥ፣ ስዊስ ፍራንክን በ198 ከ14 ገዝቶ በ202 ከ10 ይሸጣል።
የሳውዲ ሪያልን በ43 ከ59 ገዝቶ በ44 ከ45 ሲገዛ ሲሸጥ የዲርሃምን ደግሞ በ44 ከ54 ገዝቶ በ45 ከ43 ይሸጣል። የካናዳ ዶላርን በ114 ከ13 ገዝቶ በ116 ከ41 እየሸጠ ይገኛል ማለት ነው። በተጨማሪም ከዕለታዊ ተመን በተጨማሪ በአዋሽ ባንክ የ10% ጉርሻን ማግኘት ይቻላል። ተመልካች አድማጮቻችን የምንዛሬ ተመኖቻችንን በመመልከት ላይ ትገኛላችሁ። በአዋሽ ባንክ ላይ ለመዘርዘር የምትፈልጉ 8980 ላይ መደወል ይቻላል። በንግድ ባንክ ላይም እንዲሁ ለተጨማሪ መረጃ 951 ላይ መደወል ይቻላል። እስካሁን እየተከታተላችሁን ስላለ እጅግ በጣም እናመሰግናለን። ቪዲዮዎቻችንን ላይክ ስለምታደርጉም እጅግ በጣም ነው የምናመሰግነው። ለቻናላችንም አዲስ ከሆናችሁ እንደዚህ አይነት የምንዛሬ ተመኖችን በየዕለቱ እንዲቀርብላችሁ ከፈለጋችሁ የደወል ምልክቷን በምጫን እንዲሁም ሰብስክራይበር የምትለውን በምጫን ቤተሰብ ይሁኑን፣ ይቀላቀሉን። እዚህ ቻናል ላይ የምንዛሬ መረጃ ብቻ አይደለም የሚቀርበው የወርቅ እንዲሁም ደግሞ የተለያዩ የቢዝነስ መረጃዎች የሚቀርቡበት ቻናላችን ነው። ቤተሰብ ትሆኑ ዘንድ እንጋብዛችኋለን። ወደ ቀጣዮቹ የባንክ ኤክስቼንጅ ሬቶች ስናልፍ የምናገኘው የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንዱን የአሜሪካ ዶላር በ161 ከ00 ገዝቶ በ164 ከ23 ይሸጣል። ፓውንድ ስተርሊንግን 2 ከ15 ከ21 ገዝቶ 2 ከ51 ነው የሚሸጠው። ዩሮን በ187 ከ75 ገዝቶ በ191 ነው የሚሸጠው። ዲራምን በ44 ከ71 ገዝቶ በ45 ከ61 ይሸጣል። ስዊስ ፍራንክን በ197 ከ65 ገዝቶ በ201 ከ61 ሲሸጥ የካናዳ ዶላርን ደግሞ በ113 ከ70 ገዝቶ በ115 ከ97 ይሸጣል። የሳውዲ ሪያልን በ44 ከ06 ገዝቶ በ44 ከ94 በምሽጥ ላይ ይገኛል። በተጨማሪም ደግሞ የ2% ጉርሻን አዘጋጅቶላቸዋል። ለተጨማሪ የምናልፈው ደግሞ ወደ ብርሃን ባንክ ወዳለው የምንዛሬ መረጃ ይሆናል። የምንዛሬ ብርሃን ባንክን ስንመለከት በብርሃን ባንክ 10% ጭማሪ የ10 ብር ጭማሪ ያለው በእያንዳንዱ ዶላር የአሜሪካ ዶላርን በ161 ከ72 ገዝቶ በ164 ከ95 ሲሸጥ ፓውንድ ስተርሊንግን 219 ከ22 ገዝቶ 223 ከ60 ይሸጣል። ዩሮን በ188 ከ07 ገዝቶ በ191 ከ83 ይሸጣል። ዲራምን በ44 ከ03 ገዝቶ በ44 ከ91 ይሸጣል። የአውስትራሊያ ዶላርን በ115 ከ32 ገዝቶ በ117 ከ63 ሲሸጥ የካናዳ ዶላርን በ117 ከ52 ገዝቶ በ119 ከ87 ይሸጣል። የስዊስ ፍራንክን 203 ከ24 ገዝቶ በ207 ከ31 በመሸጥ ላይ ነው የሚገኘው። የዛሬው የምንዛሬ ተመኖች መረጃዎቻችን ይመስል ነበር። በሮሃ ፎሬክስ እንዲሁም በአራት ባንኮች ያገኘ ነው ይህን ይመስላል። ስለተከታተላችሁ እናመሰግናለን። በያላችሁበት መልካም ጊዜ